ምንቴ ወደ አዲስ አበባ እየመጣ ነው። መጥቶም ሀይሚን ማግኘት እንደሚፈልግ ተናግሯል። እንግዲህ የብዙዎች ጥያቄ ምንቴ ወደ አዲስ አበባ የሚመጣው ለምንድን ነው? እንደዚሁም ደግሞ ሀይሚን ለማግኘት የሚፈልገው በምን ዙሪያ ነው? ምንድን ነው በሀይሚና በምንቴ መካከል ያለው ኬዝ? ስለሚያፈቅራት ነው ወይስ ሌላ ኬዝ አለ ብላችሁ እየጠየቃችሁ ያላችሁ እህቶች አላችሁ። እንዳትጨናነቁ። ባይዘዌ ብዙም ደስ ባይልም ነገር ግን ብሩክና ሀይሚ ጉዳዩን እንደሚፈቱት ይህንንም ነገር እንደሚያልፉት ከአሁን በፊት እነ አሌክስን እነ ዳኒ ሮስ ማለት ነው እነሱን እንዳለፉት ሁሉ ብሩክና ሀይሚ አሁንም በትዕግስትና በብልሃት በጣም አስተዋይ ስለሆኑ ነገሮችን ያልፋሉ። በምንም ነገር እንዳትጨናነቁ። እንግዲህ ምንቴ የሚመጣው ባይዘዌ ከአሁን በፊትም መጥቷል። ወደ አዲስ አበባ ሲመጣ የመጀመሪያ ጊዜው አይደለም። ነገር ግን እንደዚህ በሰፊው ቤት ተከራይቶ ነገሮችን ማጽናት ድረስ ይደርሳል ብለን ብዙዎቻችን አላሰብንም። 2-3 እንደመጣ ሀይሚን ለማግኘት እንደሞከረ፣ ነገር ግን የብሩክና የሀይሚን ቤት የሚያሳየው የሚጠቁመው ሰው እንዳጣና መልሶ እንደተመለሰ ነው ከአሁን በፊት የሰማ ነው። አሁን ደግሞ ጭራሽ ቤት ተከራይቶ ነው እዚህ የሚቀመጠው። እዚህ ቤት ተከራይቶ ተቀመጠ ማለት በተለያዩ አካባቢዎች እየሄደ ለማጽናት እነሱን ለማግኘት መሞከር ነው። እነሱን ስላችሁ እንግዲህ እሱ በተናጠል ሀይሜን ነው ማግኘት የሚፈልገው። ወዳታለሁ ነው የሚለው። ኬዙ ፍቅር ነው። ሀይሜን የማይወዳት ሰው የለም። ባይዘው እኛም እንወዳታለን። ለመውደድ ውደዳት፣ ምንም አንቃወምም። ነገር ግን በፍቅር ደረጃ ከተሄደ እንግዲህ እኔ ብሩክ እጅ ላይ ይጣልህ ነው የምለው። እኔ ሌላ ምንም አልልም። ከአሁን በፊትም እንግዲህ እነ አሌክስ ላይ ምን እንደደረሰ እነ ዳኒ ላይ ምን እንደደረሰ አይተናል። ብሩክ ባይዘዌ በጣም ሀይሜን ይወዳታል። በፍቅር ደግሞ ማንኛውም ሰው ላፈቀረው ሰው እንኳን ላፈቀረው ለሚወደው ነገር ለራሱ ዋጋ ይከፍላል። ፍቅር ደግሞ ከመውደድ በላይ ነው። ባይዘው ፍቅር ደረጃ የለውም። ከራሳችን አልፈን ነው ለምናፈቅራቸው ሰዎች የምናስበው እና እንዳትጨናነቁ ለማለት ፈልጌ ነው። እንግዲህ ጨረቃ ፋሚሊ ሰሞኑን ሁላችንም ደስተኞች ነን። እነሱ ደስተኛ ስለሆኑ፣ እነሱ ከጭንቀት ነፃ ስለሆኑ፣ ሁላችንም ከጭንቀት ነፃ ሆነን ደስ ብሎን ኦልሬዲ አንዳንድ የራሳችን የግል ህይወት ያለንበት ሁኔታ ቢለያይም፣ ነገር ግን በጨረቃ ፋሚሊ ዙሪያ ብዙዎቻችን ደስተኛ ነን። እንግዲህ የሀይሚና የግምጃዬ የጌም ቀንም እየደረሰ ነው። ለሀይሚዬ በድጋሚ አሁንም መልካም እድል። ሁላችንም እንዘጋጅ። ከሀይሚ ጎን መሆን አለብን። ሀይሚዬ ብዙዎቻችንን ተስፋ አድርጋ ነው ከፈጣሪ በታች አሸንፋለሁ ብላ እየተናገረች ያለችው። ብዙዎቻችን ከሀይሚ ጎን የመሆናችንን በተግባር የምናሳይበት ቀን ነው። እሱም በሀይሚ አሸናፊነት ይጠናቀቃል ብለን ተስፋ እናደርጋለን። የሚገርመው ነገር ምንቴ በሀይሚና በብሩክ መካከል ሰላም እንዲሰፍን ከሚፈልጉት ሰዎች፣ በሀይሚና በብሩክ መካከል ሌሎች ሰዎች ሲገቡ የሚናደድና ኢቨን ብሩክና ሀይሚ እንዲጋቡ ሁሉ ሲደግፍ የነበረ ሰው ነው። በቅርብ ጊዜ ግን ከፍቅር ጋር ከተጣላ ወደዚህ ወደ ዱሮ ማንነቱ ነው የተመለሰው። እንግዲህ እሱን ይዞ ወደ አዲስ አበባ ከመጣ ያው እንዳልኳቸው ነገሮች ትንሽ ከበድ ይላሉ። ይሁን እንጂ በብሩክና በሀይሚ መካከል ብዙም ተጽዕኖ አይፈጥርም ብለን ነው ተስፋ የምናደርገው። እስኪ ከመጣ በኋላ ደግሞ ምን እንደሚፈጠር የምናየው ነው የሚሆነው። ነገር ግን እስካሁን ድረስ በደረሰኝ ኢንፎርሜሽን ከሀይሚ ጋር ያለው ኬዝ ፍቅር ነው፣ ወዳታለሁ ነው የሚለው። ነገር ግን እሷ ደግሞ ይህን ነገር አልተቀበለችም። ከልጅነት ጀምሬ አውቃታለሁ፣ ከበፊት ጀምሬ ስመኛት የነበረች ሴት ናት። በቃ እስካሁን ድረስ እኔ ራሴን ጥዬ እሷን እየፈለግኩ ምናምን በቃ አላደል በጣም ፍቅር የያዘው ሰው እንደዛ ነው እየተናገረ ያለው እና እኔ አገላለጹን ስላልቻልኩበት ነው ይቅርታ። እንደዛ ነው እየተናገረ ያለው እና ለአንዴና ለመጨረሻ ጊዜ እሷን አግኝቼ መናገር የምፈልገው ነገር አለ። ከዛም በኋላ በህይወቴ በራሴ በወስን እንኳን ለእሷ ከነገርኳትና በተለይ ደግሞ የእሷን አጥጋቢ ምላሽ ከሰጠችኝ ኢቭን ራሴ ላይ እስከ መወሰን ድረስ ብደርስ አይቆጨኝም ነው እያለ ያለውና ነገር ግን ሀይሚ በዚህ ነገር ላይ አሁን በፊትም ቃል የገባችው ነገር የላትም። አሁንም ቃል አልገባችም።
ብዙ ሰዎች እንግዲህ ወደ ሀይሚ ህይወት እየመጡ እንደዚሁም ወደ ብሩክ ህይወት እየመጡ ዋና አላማቸው እነሱን ለመለያየት ቢሆንም ነገር ግን በሀይሚና በብሩክ ታጋሽነት፣ በሀይሚና በብሩክ ሰው ወዳድነት፣ በሀይሚና በብሩክ ሰው አክባሪነት፣ በመልካምነታቸው ተሸንፈው እንደገና ይቅርታ ብለው ከሀይሚና ከብሩክ ህይወት የወጡ ብዙ ሰዎች አሉ። ሲመጡ ካርጌታቸው ወይ ብሩክ ነው ወይ ሀይሚ ናት። ነገር ግን ከዛ በስተጀርባ ሁለቱም መለያየት አላማ የተያዘበት ነገር ነበረ። ብዙ ነገሮች ላይ በዚህን 2 ዓመት ብዙ ነገር አይተናል። ባይዘወይ በመልካሙም በመጥፎውም በአስተማሪውም በማንኛውም ነገር አንድ ሰው ሲመጣ ያስታውቃቸዋል። ባይዘው ለጥሩ ነገር የመጣና ሆን ብሎ ለተንኮል አንዳንዱን ጭራሽ ሰው የላከው መስሎም ይመጣልና እርግጥ ብሩክ ይናደዳል፣ ሀይሚም ትናደዳለች በወቅቱ ጉዳዩ ስለሚያናድድ። ነገር ግን ተናደው ምንም የተሳሳተ ነገር አድርገው አያውቁም፣ ተናግረውም እንኳን አያውቁም። እና እነዚህ ሰው አክባሪነታቸውን፣ መልካምነታቸውን፣ ታጋሽነታቸውን ሲያዩ በፍቅራቸው ተሸንፈው በሁለታቸው መካከል መግባት እንደ ኃጢአት ሁሉ ሆኖ ስለሚታያቸው ይመስለኛል ይቅርታ ጠይቀዋቸው ነው የሚመለሱት ብዙ ሰዎች። እንደገና ደግሞ ጥሩ ወዳጅ ሁሉ ይሆናሉ። አሁን ላይ እነ አሌክስና ብሩክ እነ ዳኒና ብሩክ ያሉበት ሁኔታ ወንድማማችነት ያሉበት ሁኔታና በጣም መካሪ ጓደኛው ብሩክም የተናገረው ነገር ነው። ከዳኒ ሩስ ጋር በጣም ጥሩ የሚባል ግንኙነት ነው ያላቸው። አሁን ሲመጡ ግን ሌላ ነበር አመጣጣቸው። አሁን ላይ የሆነው ነገር ፍቅር ያሸንፋል። ባይዘው ብዙ ጊዜ አንዳንድ ሰዎች በቃ ባላቸው በዚች በሰውኛ አቅማቸው በዚች በቃ በትንሽ አቅማቸው ሰው ልጅ ባይዘው ምንም ተፈጥሯችን ፈጣሪ ሲፈጥረን አንዳንድ ሰው ግዙፍ ቢሆን ወይም ደግሞ በሀብትም በተለያዩ ነገሮችም እሱ ቢሰጠን የሰጠን ነገር ሁሉ የኛ ኃይል አይደለም። ምንም ኃይል የለውም። የሰው ልጅ ኃይል የለውም የተወሰነ ነገር ካልሆነ በስተቀር እና እሱንም ደግሞ ያው በፈጣሪ ፍቃድ ሁሉም ነገር እቺ የተወሰነችው ለራሱ ፈጣሪ ፈቅዶልን እንጂ ሁሉ ነገር በእኛ ቁጥጥር ስር የማይሆንበት የሆነ ቀን ይመጣልና በጥቅሉ የሰው ልጅ ኃይሉ መልካምነቱ ነው፣ መልካም ተግባሩ ነው፣ መልካም አስተሳሰቡ ነው እና ብሩክና ሀይሚ ማንኛውንም ነገር የሚወረወርባቸው መጥፎ ነገር ወደ መልካም እየተቀየረ ነው ሲመለስ የምናየው። አሁንም እንግዲህ የምንቴ ወደ አዲስ አበባ መምጣት ብዙዎቻቸውን አስጨንቋቸዋል አውቃለሁኝ። እኔ ግን አሁንም አልተጨነኩም። ለምን ምንቴ አይደለም ከአሁን በፊትም ብዙ ነገሮችን ምንቴን አይደለም ከአሁን በፊትም ብዙ ነገሮችን ብሩክና ሀይሚ እንዳለፉ ስላየሆኝ በመካከላቸው ያለው መልካምነት ከምንም በላይ ነው። መጥፎ አስቦ የሄደ ሰው ፈጽሞ ብሩክና ሀይሚን ሊጎዳቸው እንደማይችል እተማመናለሁኝ። እና የምንቴ መሄድ ብዙም እንዳያስጨንቃቸው ለማለት ነው። እርግጥ ማሰብ ያለ ነው። እንደዚሁ አሁን የጌሙም ወቅት ደርሷል። ብዙ ነገሮች በቃ ደስ የሚሉ ነገሮች እየተዘጋጀን ያለ ነው። ለሌላ ነገር ነበር። ነገር ግን አሁን ደግሞ የምንቴ ጉዳይ መጣ። ባይዘዌ ምንቴ የተከራየው ቤት ከነ ሀይሚ ቤት በጣም ሩቅ ነው። በጣም ሩቅ ነው። እኔ እንደሚመስለኝ ጭራሽ አያገኛትም። ባይዘዌ አዲስ አበባ በጣም ሰፊ ከተማ ሆኗል። በጣም 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 ሰፊ ከተማ ሆኗል እና እንግዲህ ቤት ኪራይ ሲፈልግ ከርሞ ቤት ኪራይ እንደምታውቁት በተለይ በአሁኑ ጊዜ አይገኝም። እንግዲህ በስተመጨረሻም ያገኘ መስሎኛል። አካባቢውን ሲነግሩኝ ግን ከነ ሀይሚ ቤት የትና የት አቅጣጫው ተቀይሮ ነው እንጂ እዛው ያለበት ቦታ በሉት በቃ ርቀቱን በጥቅሉ እና እኔ እንደ ቀላል የሚያገኛቸው ፈጽሞ አልመሰለኝም። ወደ አዲስ አበባ ይመጣል ራሱ ብዙ የሚያደክመው ነው የመሰለኝ። ምፈራው ምንድን ነው የብሩክና የሀይሚን ቤት የሚያውቁ በብሩክና በሀይሚ አንድነት የማይደሰቱ ብሩክና ሀይሚን ለመለያየት የሚሞክሩ እንደዚሁ ከአሁን በፊት ብዙ ሰዎችን ወደ እነሱ የላኩ እነሱ ሰዎች
የብሩክና ሀይሚን ቤት ከጠቆሙት እንግዲህ ቁጥራቸውንም ያውቃል። ባይዘዌ ሀይሚ ቦልካኛለች ብለዋል፣ ቦልከዋለች። ምክንያቱም እሷ ሀይሚ በፍቅር ጉዳይ ማንንም አትቀበልም። ከአሁን በፊት የሚያየነው ነው። እንኳንስ በዚህን ደስ በሚል ሁኔታ ውስጥ ሆነው ይቅርና ብሩክና ሀይሚ በዛን አስቸጋሪ ሁኔታ ውስጥ እንኳን ሲያልፉ ሀይሚ የማንንም እገዛ የማንንም ኦልሬዲ አንድ ሰው በሌሎች እያየነው ነው። ፍቅረኛዋ ወይም ባሏ ሌላ ሴት ካፈቀረ ምናምን እሷ ደግሞ ሌላ ወንድ የምትቀርብበት ነገር ነበረና ሀይሚ ግን የማንንም እገዛ የማንንም ከእሷ ጎን መሆን አልፈለገችም። በስተመጨረሻ ጊዜ ወንድሟ መጥቶ ከጎኗ ሆኖ ነበር ኤፋ። እሱም ልክ ነው። ኦልሬዲ እህቴ ሰው ያስፈልጋታል ብሎ ስላሰበ ነው። እና እንግዲህ አንዳንድ ሰዎች ስልካቸውን ኦልሬዲ የሀይሚ ስለተዘጋበት አንዳንድ በቅርባቸው ያሉ ነገር ግን የሀይሚና የብሩክን አንድነት የማይፈልጉ አብረው ሲሆኑ በጣም የሚናደዱ ሰዎች አሉ። ባይዘው እንደዚህ ስናገር አታምኖኝም። በምን ኬዝ ነው እነሱ ጋር ምን አላቸው? ለምን አንድ እንዲሆኑ አይፈልጉ ምናምን የሚሉ ጥያቄዎች አሉ። በጣም ነው ብሩክና ሀይሚ መለያየት የሚፈልጉት ብዙ ሰዎች እና የራሳቸው የሆነ አላማ አላቸው። አንድ ሰው በመልካም ልብ ያለው ሰውና መጥፎ ልብ ያለው ሰው ባይዘው ተመሳሳይ ነገር አይደለም የሚያስበው። አሁን መልካም ልብ ያላቸው ሰዎች ብሩክና ሀይሚ ምን አደረጉ? ጥሩ ሁኔታ ላይ ነው ያሉት። ደስ የሚሉ ልጆች፣ አስተማሪ፣ በጣም አስተዋይ የሆኑ ልጆች ናቸው። በእነሱ ዙሪያ በእነሱ መሀል እንዴት ይገባል ብላችሁ ለራሱ ልታዝኑላቸው ትችላላችሁ። ያኛው በመጥፎ ነገር የተገለበጠው ልብ ደግሞ በተቃራኒው ነው የሚያስበው እና አሉ አንዳንድ ቤታቸውን የሚያውቁ ነገር ግን እኔ ምንቴን የሚገርመው ነገር ምንቴ ደግሞ ከነዛ ሰዎች ጋር በመጠኑም ቢሆን ግንኙነት አለው እና ያ ነገር ያሰጋል እንጂ አሁን ምንቴ የተከራየበት ተከራይቷል የተባለበት አካባቢ ኦልሬዲ ቤት ተገንቶለታል። እቃውን ይዞ አልመጣም እንጂ ያ አካባቢና ሀይሚ ቤት በጣም ስለሚራራቅ በዚህን አጋጣሚ ያገኛቸዋል ብዬ ምንም እንትን የለኝም። ነገር ግን በሀይሚና በብሩክ ዙሪያ ያላችሁ ሰዎች ይሄ ነው ሚስጥር። በተለይ ሀይሚን ቤት ጉዳይ በሚስጥር ብትይዙላቸው ይበልጥ ጥሩ ነው ባይኔ እና ፈጣሪ አግዞት እንኳን እነሱን ለማግኘት ቢሞክር ሀይሚን ለማግኘት ቢሞክር ጉዳዩ እንደሚፈታ ነገሮች የከፋ ነገር አይመጣም ብላችሁ ጥሩ ጥሩን ተመኙ። በጥቅሉን የምኞቴ ይሄ ነው። እንግዲህ የሆነውን ነገር ገና ስላልታየ ይሄ ነው ማለት አልችልም። ነገር ግን ብሩክና ሀይሚ ይህንን ቀን እንደሚያልፉት ተስፋ አደርጋለሁኝ። እንደዚሁ በድጋሚ ለሀይሚና ለግምጃ ጌም እንግዲህ ተዘጋጁ። ድል ለሀይሚ ብለናል። በድጋሚ መልካም ጊዜ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ